ዳግምና ብሌን ዛሬ ቀለበት አደረጉ። ገኒ የጋብቻውን ወይም እነሱ አንድ ላይ የመሆናቸውን ፈቃደኝነት የባሏን ቀለበት ወይም ባሏ ቀለበት ያደረገላትን ይህ ቀለበት አባት ነበር የገዛ። ስለዚህ አሁን የሚገባው ለብሌን ነው በማለት ለብሌን ቀለበቱን አሳልፋ ትሰጣታለች። እሷም እንግዲህ በጣም ደስ ብሏት ዳግምም ይሄን በማየቱና እናቱ እናንተ ባትዋለዱም እህትና ማቾች ናቸው ወይም ወንድምና እህት ናቸው ፈጽሞ አይሆንም ስትለው የነበረችው ከቤት ድረስ ተባሮ እስከሚሄድ ድረስ ያደረሰው ብሌንን አልቀበልም ብላ ነበር ገኒ። ዛሬ ላይ ግን ተቀብላ ምራቷ እንድትሆን የራሷን ቀለበት እንዲያደርግላት ሰጥተዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 64 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አሳውቁኝ። ቃል ዛሬም ሰላምንም ማማረሯንና ማሰልችቷን ያልተወችው ተንኮል በተንኮል ላይ እየደራረበች ዶክተሩን ለምን አገኘሽው የሚል ስራ ስላጤነችባት ወይም መታ ሀረግ ያን ሁሉ ወይም ልጄና ስላለች ምን ማድረግ አለብኝ? አሁን እናቴ በዛ ተጠራጥራ ነው ዶክተሩን ያገኘችው ወይም ድጋሜ ልታስመረምረኝ ነው ማለት ነው። የዲኤንኤ ውጤቱ አላሳመናትም። ስለዚህ ችን አሮጊት የሆነ ነገር አድርጌ ማዘጋት አለብኝ በማለት ሀሳቧን ወይም ሴራዋን መጠንሰስ ትጀምራለች። እሱም የሰፈሯን ሴት ገንዘብ ከፍላ አረጋ አሳዳጊ እናቷ እንደሆነች እና የራሷ የወለደቻት ልጅ ሞታባት ቃል እሷን ስለምትመስላት ወይም በልጇ ሞት አማካኝነት ትንሽ አሚሯን የሳተች ናት ብላ እንድታስወራ ታደርጋታለች። ለዛ ላሮጊ በከፈለቻት መሰረት ወደ እነ ሰላምዬ ቤት መጥታ በራን ኮክታ ሰላም ማን ልበል ስትልም እኔ የቃል አክስት ነኝ ቃልን ፈልጌ ነበር እባክሽ ትከፍችላት ትጠሪልኝ ስትላትም ሰላምዬም ይሄ እንቆቅልሽ መቼ ይሆን የሚያበቃው ብላ ቃል አክስትሽ እየፈለገችሽ ነው ብላ ጠራታለች። ደግሞ ይህንንም አክስትሽ ጠራችሽ ብለሽ የዲኤን ውጤቱ ወይም ተቀይረሽዋን ወይም እንደገና ይመርመር እንዳትዪ እናቴ ድሮውንስ አንቺ ልጇን የማታምን እናት በማለት ሞራሏን ልትነካው ትሞክራለች። እሷን በጣም ይቅርታ ልጄ ብላ ደጋግማ ትጠይቃታለች። ቃልም ወደ ውጭ ወጥታ ሰላም ብላ አክስቴ እንዴት ነሽ? እኔ ደህና ነኝ ብላ እንግዲህ እህቴ መጣ እዚህ አስቸገረቻችሁ። ያው ታውቂ የለም ልጇ ከሞተችባት ቀን ጀምሮ አንቺ ደግሞ በሰዓቱ ስለተገኘሽ ልጇ ትመስሊያታለሽ። ለዛም ነው እንጂ ለክፋት ታስበው እንኳ አይደለም በማለት ትነግራታለች። ይሄን ስትልም ሰላምዬ ቆማ እየሰማች ነበረ። ወይኔ ልጄ የነገረች ታሪክ ልክ ነበር ማለት ነው። ያሳደገቻት እንጂ የወለደቻት አይደለም ወይም ታማሚ ናት ማለት ነው በማለት ትደመድማለች። በጣም ይቅርታ፣ አረ ችግር የለውም እሷ ማለት እኮ እናቴ ናት። የገዛ የወለዱኝ ወይም ስጋዎቼ አውጥተው ሲወረውሩኝ እሷ ናት ያስጠጋች ሰው ያደረገች ስትልም እሷም አዎ ለማንኛውም ስለረበሸቻችሁ ይቅርታ ትጠይቃትና ልትሄድ ስትል ሀረግን ይቅርታ መጠየቅ አለብኝ እኔ እኮ የምትዘላብድ መስሎኝ ነበር የተናገርኳት በማለት ሰላምዬ ከተል ብላ የቃልና ክስት ነኝ ብላ የመጣችውን ይቅርታ ጠይቅልኝ እህትሽን ልትላት ወይዘሮ አልማዝን ማለት ነው። እንዲህ በማለት ብሩን ስትሰጣት ለማንም ትንፍሽ እንዳትይ ለእናቴ ያብሶ እናቴ በጣም ኃይለኛ እንደሆነ ታውቂያለሽ በማለት ስትነግራትና ብር ስትሰጣት ታያለች። ነገርየው እንቆቅልሽና አልፈታ ያለው ድጋሜ የሆነ ነገር ብታደርግ ልጇን ድጋሜ እንደምታጣት የገባት ሰላምዬ ነገሩን ለጊዜ ትታው ትተዋለች። ዛሬ ብሌን ዳግምና አሳክማ ወደ ቤት ስትመለስ ሳሚ ያገኛትና በጣም ይቅርታ እኔ በአንቺ ምክርና በአንቺ ጥሩ መልካምነት ስነ ምግባር ይሄው መልካም ሰው ለመሆን ተዘጋጅቼ ያንንም ደጋግሜ አርጌ ነበረ ከአንዴም 3 2
4ቴም 5ቴ መቶኛል ዳግም። እኔ ግን ተደባዳቢ ያለመሆንና ተነጋግሮ መፍታት ችግሮችን እንዳለብኝ ደጋግመሽ ስለመከርሽኝ እሱን ብዬ ብዙ ነገር ትቼዋለሁ። ዳግም ግን የንቄትና የፍራቻ አደረገብኝ። እኔ ወንድ ልጅ ነኝ፣ ስም አለኝ ወይም ስሜት አለኝ። እኔ እንዴት ማንም ሰው ተነስቶ ሊመታኝ ይችላል? እኔ እኮ ሕፃን አይደለሁም፣ ስሜታዊ ሆኜ ነው እንጂ እውነቴን ነው ምልሽ የሄድኩት እንኳ በሰላም ላናግረው ነው በማለት አልፎም እንደ ሕፃን ልጅ 2ቴ በጥፊ መታኝ። የዛ ጊዜ ወንድ ማን እንደሆነ አሳየሁት በማለት ላንተ ወንድነት 2ቴ 3ቴ ሲመቱ ነው በማለት ለማንኛውም እኔም የዳግም ፍቅረኛ ስለሆንኩ ናቀጥቅጠኝ ወይም ብላ 3 ጊዜ በጥፊ ታጮለዋለች። አንቺ 100 ጊዜ ብትመችኝ እጄን አላነሳም ብሌን፣ በጣም ነው እኮ ማፈቅረሽ፣ በጣም ነው የምወድሽ በማለት ቢላት እሷ ግን ምንም ልትሰማው አልቻለችም። ጭራሽ 2 እጇን እንቅ አድርጎ ይዞ ራሱን በጥፊ እስከሚቀላ ድረስ ይመታዋል። የዚህ ጊዜ እጅጉን ትደነግጥና እኔ እኮ እንድትጣሉ አልፈልግም፣ በቃ እኔ በተሳሳተ መንገድና በተሴረብኝ ሴራ ከዳግም ጋር ቃል ተኝታ ስላየኋት ስሜታዊ ሆኜ ከአንተ ጋር ለመኖር ወይም ዳግምን ለማስቀናት ከአንተ ጋር ሆንኩ እንጂ እውነት እንደምታስበው ሳሚ አንተን አፍቅሬ አይደለም በማለት ትገልጸዋለች። እሱ ምንጊዜም ቢሆን በጣም እንደሚያፈቅራትና የእሷን ደስታ ብቻ እንደሚመኝ ገልጾላት ደግሞም ያን ወደድሽም ጠላሽም ሀብትሽን፣ ንብረትሽን፣ እናትሽን ብቻ ላንቺ የሚገባውን ደስታና ፈገግታ እመልስልሻለሁ። ይህን አንቺን ስላልሽ ሳይሆን እኔ ህሊናዬ ወይም የራሴ ስህተት ስለሆነ ማስተካከሉ ደግሞ ግዴታዬ ነው በማለት መልስ ይሰጣታል። ግራ የገባት አንተ በውሸትህ ቅስሜን ሰብረኸዋል፣ ደጋግመህ ልቤን ጎድተዋል፣ እባክህ ተወይ ስትለውም እሱም መቼም እንደማይተዋትምና ደሞም ይሄን ነገር በቅርቡ አሳይቶ እንደሚያሳያት ይነግራታል። ይህ ሁሉ ሲያወሩ ሀረግ አጠገባቸው የነበረችው አልነበረችም። ወደ እነ ሰላምዬ ቤት መግቢያ ላይ ስትደርስ አልማዝን ጎረቤቷን ታገኛታለች። ሀረግ በጣም ኃይለኛና ቁጡ የሆነችው ለምን እዚህ ሰፈር እንደመጣች ልጇ በጣም ብልጣብልጥና ሴረኛ እንደሆነ ከልጅነቷ ጀምሮ ስለምታውቃት እንዴት ነው ነገሩ ብላ ትጠይቃታለች። ስትርበተበት በጥፊ አንድ ጆሮዋን ትመታታለች። የዛ ጊዜ ያልተደረገውንም ያልደረገችውንም ያላደረገችውንም መንተባተብና ማውራት ትጀምራለች። እንዴት ለዚህ ለብር ብለሽ እኔን ትከጅኛለሽ? እንዴት አምጬ የወለድኳትን ልጅ የኔ ልጅ አይደለችም ብለሽ ወይም የእሷ ልጅ አይደለችም አሳድጋት ነው ብለሽ በዛ ላይ ደግሞ እኔን በሽተኛ ነሽ ብለሽ አስወራሽ። ምን አይነቶኛ ጥቅመኛ ሴት ነሽ በማለት ጥላት ትሄዳለች። ወደ ውስጥም ገብታ ረጋ ብላ ምንም እንዳልመሰልና ሰላም አንድ ነገር ልነግርሽ ነበር ልትሰሚ ከቻልሽ ወይም ፈቃደኛ ከሆንሽ በማለት ስትላት የዛ ጊዜ ቃል ድጋሜ እንዴት እናቷ እንደመጣች ምክንያቱም በደካማ ጎኗ ገብታ ከዛ ቤት እንዳትመጣ አድርጋን ነበር። ነገር ግን ሳሚ የሰው እናት እንደወሰደችና ሀብትና ንብረትን ፈልጋ ሌላም ሴራ ስላላት እሱን ልታስቆም ነው። የኔ ሚጣ እንዴት ይህን ያህል ታደርጋለች? አባቷ ወልደሽ ወይም ሽንት ቤት ጠያ ሲለኝ የኔ ልጅማን ሽንት ቤት ተጥላ ሳይሆን ተወልዳና አድጋ ትልቅ ደረጃ ደርሳ አሳይሃለሁ ያልኩት እውነቱን ነው። ባሌ ልክ ነበር፣ መጣል ነበር ያለባት ይችስ በማለት ወደ ሰላምዬ ቤት እንዳቀናችም እሷም ቃልም መንተባተብና ማውራቷን ምንም ጣልቃ አላስገባ ትላለች። ይሄ ሁሉ እምትለፈልፊውና የምታወሪው እኔ እንዳላወራብሽ ነው ወይም ማንነትሽን እንዳልናገር ነው በማለት ትመልስላታለች። እሷም አረ እንደዛ አይደለም፣ ቡና ላፍላ፣ ምግብ ብቻ ያላለችው ያላወራችው የለም። ሰላምዬም የሆነ ነገር እንዳትለኝ እየፈለግሽ ነው የሚመስለው፣ ተያት ሀረግ ታውራ ስትላትም ሀረግ በቃ እኔ አንድ ነገር ልልሽ ነበር፣ እሱም እዚህ ቤት መቆየት እችላለሁ ወይስ አልችልም? እኔ በአባቴ ምዬ ቀልድ አላቅም፣ በሞተው አባቴ እምልልሻለሁ፣ የቃልም ማንነት በቅርቡ አወጣልሻለሁ በማለት ማለዋን ትገጥምላታለች። በእናቷ ምላ በአባቷ ምላ የማትቀልደው ሀረግ ይህን ያወቀችው ቃል ምን አባቴ ነው የሚሻለኝ?
ምን ማድረግ ይሻለኛል እያለች ትንተባተባለች። ከዛም ምን ላድርግ ብላ ሴራዋን እያሴረች ሌላ ሴራ ደግሞ ትጠነስሳለች። ይሄ ሁሉ በስልክ ስታወራ የሰማቻት ዳግምና ብሌን ቀለበት እንደሚያደርጉ ስትነግራት እየከነፈችና እየበረረ ትሄዳለች። እዛም ሄዳ ቀለበት ሊያደርግላት አፋፉ ላይ ደርሶ እያጨበጨቡ ቀለበቱን አቁም ብላ ታስቆመዋለች። ነገ ምን